የጽናቴ ማለቂያም የለው እናንተ ችግሯ እንደው በላይ በላዩ ይጨምርባታል ማለት ነው። እንደው ምን ይሻላት ይሆን? የናሆሜና የቤቲ እናት ከድራማ ውስጥ ውልቅ ብለው ቢወጡ ጥሩ ነበረ። ደራሲው ግን ምን ሆነሃል? የምሬን ነው። በዚህ ልክ የሰው ልጅ ማሰቃየት ተገቢ ነው ማለት ጽናት ላይ የሆነ ያለው ነገር በጣም ከባድ ነው እንዴ! ከመጀመሪያው ጀምሮ እስከ ፍጻሜው ድረስ ጽናት ሁሌም እንደተሰቃየች ነው። ይሄ ሊሆን አይገባም። ደራሲው እባክህን ድራማችሁ እንዲያምርላችሁ ከፈለጋችሁ ጽናትን አታሰቃዩት ማለት ነው። በአግባቡ ይሁን። ምክንያቱም ጽናትም እኮ መክሰስ ትችላለች። ቤቲ በጣም ብዙ ነገር አደርጋታለች አይደል እንዴ? በጣም ብዙ ነገር ማለት ነው። እውነት ለመናገር እንዴ ፎቶዋን እንደዛ በቪዲዮ አስቀርጻ በሷ አስፈራራቻት። በመርዝ ብዙ ነገር አድርጋታለች። ልጇን አሳጥታታለች። እኔ እኮ ጽናት ምኑ ነው ጥፋቷ? ቆይ ጥፋቷ ምንድን ነው? ጥፋት ቢኖርበትም ኪራ ነው እኮ። ምክንያቱም የሰው ልጅቱን 5 ዓመት ድረስ እንድታፈቅረው ማድረግ አልነበረበትም። ካላፈቀራት በጊዜ ነበር መናገር የነበረበት። ጽናት ግን እዚህ ጋር ምንም የምታውቀው ጉዳይ የለም። እውነቱን ለመናገር እሱ አፈቀራት እንጂ ጽናት ወይ ከቤቲ ላይ አልነጠቀቻትም። ስለዚህ ልጅቷን ስቃውን ለምን ታበዛታላችሁ? እናም ይሄን ስልክ ደግሞ አሁን ባለፈ ዕለት እንግዲህ እንዳያችሁት ከኒና ጋር ተመካክረው ነበረ ቪዲዮ ቀርጸው ጽናት ያንን ነገር እደልተዋለሁ ብላ ስልኳ ውስጥ ረስታ አስቀምጠዋለች። እንግዲህ ቤቲን ሻወር ቤት ስትገባ ቀርጸዋት ነበረ። ያንን ነገር እንግዲህ ጽናትና ኒና ተነጋግረው እናጥፋው በቃ ሲባባሉ በዛው ረስተውት እንግዲህ ወይዘሮ ቤቲ ስራዋን ልትሰራ መጀመሪያ መራዊትን ጠየቀቻት። መሩዬ እንትን ስጭኝ ስልክሽን ስጭኝ ስትላት አይ ስልክ ይዤ አልመጣሁም ለምን ላፈልገሽ ነው ስትላት ጌም ልጫወትበት ነው። ጽናት ደግሞ ትቆጣኛለች። ጽናት አሰጠኝም አለች። ከዛም እንግዲህ ኒናንም ስጠይቃት ኒናም እምቢ አሰጥሽም አለቻት። አዘናግታ ሁሉም በተሰባሰቡበት መታ እንግዲህ ጽናት ስልክሽን ስጭኝ ስትላት አልሰጥሽም አለቻት። ጽናት ደግሞ ያ ነገር ስልክ ውስጥ እንዳለ ራስታው ይሁን አላውቅም እሷ ሲጀመር እንግዲህ ያውቃ ነበር ያንን ነገር ጌም ልጫወትበት ብላት የተቀበለችው። ከዛም ጽናቴ ስልኩን ሰጠቻት። እንግዲህ ጽናት ሁሉም ተሰብስበው እነሱ ሞቅ ያለ ወሬ እያዩ እሷ ግን ተመስጣ ፎቶውን እያየች ነበረ። ቪዲዮውን እያየች ነበረ። ቤቲ ስልኳ ውስጥ ረስተዋታል ቤቲን። ከዛ ሄዳ ነው እንግዲህ ውጪ ወጥታ መሰለኝ ቪዲዮ ለእናቷ ይላከችላት። አላያችሁም? እየበረረች ስትመጣ እቺስ ልጅቷ ምን ለሷ ቆሞ የሚናገርላት የለም ነው ወይስ ምንድን ነው? ጽናትን እኮ በጣም ብዙ ነገር አድርጋታለች ቤቲ። የሆነት እንዴ እሷም አባት አላት እኮ። አረ የቤቴን እናት በተለይ ከዛ ቤት አስወጡልን ከነ ልጇ። እንግዲህ ወይዘሮ ሰላም ማናት ሰላም ልባላት እንጂ ቤቲ ማለት ነው። ሲጀምር ቤቲ አውቃ ነው ታማ አይደለም ጽናትን ለማሰቃየት ስለፈለገች ብቻ ነው እንጂ አንድ አይምሮ ህመምተኛ ሰው እኮ እንደዚህ አይደለም አይደል እንደ የሚሆነው። እቺ እኮ ሁሉ ነገር ታውቃለች። ጭራሽ ዞር ብላ እየሳቀች ነው። እሷ ጽናትና ኪራ አንድ ላይ እንዲሆኑ ስለማትፈልግ ብቻ ነው ጭራሽ ድል አድርጌ እድረዋለሁ ልጄን አላለችም። ጽናችን ቤቲ ለኪራ ልትድር አሁን በዚህ ነገር ነው የሚስማሙት። ታያላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። እንግዲህ ጽናትዬ በእውነት በጣም ነው የምታሳዝነው። ማለት እሷ ላይ እየሆነ ያለው ነገር በጣም ነው እንጃ። እኔ ማለት በቃ የጽናት ስቃይ በዛ ሁሌ ጽናት ላይ ለምን እንደዚህ መሆን የለበትም። እንግዲህ ዛሬ እንዳያችኋት አንቺ ገረድ ከየት እንደመጣሽ ከየት እንደተነሳሽ ረሳሹ። ምን ታደርጊ? እውነት አለሽ። አንቺ መሬት ነው የሚገባሽ፣ አልጋ አይገባሽም። ስለዚህ ግርድናሽን በቅርቡ ትመለሽበታለሽ። ልጄን ግን ለኪራ ድል አድርጌ እድራታለሁ ብላለች። አሁን በዚህ ነው የሚደራደሩት ታያላችሁ። ምክንያቱም ጽናት ከምትታሰርና ኪራ ቤቲን ከሚያገባት በዛ ነው አሁን የሚደራደሩት። ምን የሚሆን ይመስላችኋል? ኪራ መታሰርን ይመርጣል እንጂ ቤቲን አገባትን ብዬ ነው እንደኔ የማስበው። ምክንያቱም ድጋሚ ህይወት ውስጥ መግባት ስለማይፈልግ አላውቅም። እንግዲህ ይሄ የኪራ ውሳኔ ነው። ጽናት አትታሰርም እኔ እያለሁ እኔ እታሰርላታለሁ ብሏል ማለት ነው። እንግዲህ ጽናት ኪራን አሳልፋ ለቤቲ ትሰጣለች ወይስ እሱ እንዲታሰር ወይ ጽናት እንድትታሰር ትመርጣለች ይመስላችኋል? ከባድ ነገር ነው አሁን እየመጣ ያለው ማለት ነው። ደራሲው ግን አስተካክል፣ ድራማችሁ እንዲያምርላችሁ ከፈለጋችሁ አስተካክሉ ማለት ነው። መሩዬም እንግዲህ በጣም ነው የምታሳዝነው። የናሆሜ እናት እየተናገረቻት ያለችው ንግግር በጣም አጸያፊና
ነውር ነው እንደዚህ ሰው ልጅ። እቺ ልጅ እኮ አመመኛለች እንጂ ወይ ሰርታ መብላት የማትችል ልጅ አይደለችም። እንደ ማንም ዝርክርክ ሴትና እንደ ማንም መኝታ የምወድ ሰው ሴት ስላልሆንኩኝ ለባሌ ሄጄ ምሳ ሰራለታለሁ። ለናሆሜም ንገሩት ውጪ በልቶ ይግባ እንጂ እቤትማ ምን ሴት አለ? ፈጣሪ ወይ የኢትዮጵያ እናቶች እንዶ አሽሙሯችሁ፣ የምር አሽሙር በቃ። ከዛ እንግዲህ ጽናት የንግጣ መሩዬን አየቻት። እንዴ መሩዬ ምን እየተካሄደ ነው ስትላት፣ እኔን እያለችኝ እኮ ነው አይገባሽም እንዲ ያለቻት። ይሄኔ ከዛች ከቤቲ ጋር እናት ጋር ተነጋግረው ነው ብላ፣ አዎ ይተዋወቃሉ እኮ ጓደኛ ማቾች ናቸው አለች ማለት ነው። እንግዲህ የቤቲ እናት የፈለጋችሁትን ገንዘብ እከፍላለሁ፣ እችን ልጅ መታሰር አለባት፣ ተገቢውን ቅጣት፣ እዛ ውስጥ ቁጭ ብላ ትበሰብሳለች። ሰው ገደለች እንዴ? ምን ስለሆንሽ ነው አንቺ እሷ የምታበሰብሻት እዛ ውስጥ? ጽናት እኮ በፎቶ እንትን አለቻት እንጂ አልገደለቻት። ግን ጽናትን ቤቲ መክሰስ ትችላለች። እውነቱን ስናገር እዚህ ጋር እንደውም ጽናት ብዙ ምስክር አላት። ናሆም አለ፣ ክብሮም አለ፣ ሰኒ አለች፣ መራዊት አለች። ለእውነት ይመሰክራሉ ቤቲ ጽናትን ምን እንዳደረገቻት ማለት ነው። አስፈላጊ ከሆነ ያቺ በፊቷም ሰራተኛ ትመጣለች። ስለዚህ እስቲ እንግዲህ ለማንኛውም የፈለጋችሁትን ገንዘብ እከፍላለሁ፣ እሷን ብቻ ዘብጥያ አውርዱልኝ ብላ እንግዲህ እየደወለች ነበረ። ማንጋ እንደሆነ አላውቅም። በገንዘብ ነው ሁሉ ነገር መቼም። እንደው ኪራ እንግዲህ በጣም ተናዶ እኔ እኮ እናቴ ትሆኛለሽ ብዬ ስላከበርኩሽ እንጂ ፈርቼሽ አይደለም። ከዚህ በኋላ ግን ሚስቴን የሚያስቀይማትና የሚያስከፋት ነገር እንድትናገራት አልፈቅድልሽም አላት ማለት ነው። በጣም ነው የተናደደው ኪራ ማለት ነው እውነትን ለመናገር። ምክንያቱም እሱ ሴትይቱ ትልቅ ሰው ስለሆነች ብሎ ሁሌም ያልፋታል። ጽናት እየተከፋች ሲያያት ጽናትን እየተቆጣት ምናምን ነገር ግን አሁን በጣም ባሰ፣ በጣም በዛ ማለት ነው። ስለዚህ ወይዘሮ ንግስት ቅድስት ነሽ ንግስት፣ ኧረ ስሙ ላንቺ አይገባም በእውነት እንዴ! እንዴት ነው የሚያደርገው? እቺ የቤት እናት ደግሞ ሁሉ በሄደችበት ቦታ ሁሉ ክፉ ናት እውነት ለመናገር። በቃ ለዝክ እንደዛች እንደባዩሽ ማለት ነው እንደዛ ናት። እና ለማንኛውም ጽናትዬ አይዞሽ አትፍረት ማለት ነው። በነገራችን ላይ ጽናት አትፈራም፣ ግን ዛሬ በጣም ተሰማትና አሳዘነችኝ። እኔ ራሴ ለመራዊትና ለሳኒ በር አልከፍትም ብላ እንግዲህ ስንት ስትል እኔ ደግሞ የሆነ ነገር ልትሆን ሁን ይህቺ ልጅ ብዬ ፈርቼ ነበረ። ግን ክፉ ሰዎች ግን ለማንኛውም አሁን ቤቲ ከድራማ ውስጥ ከወጣቸው ድራማቸው ስለሚያስጠላ ቤቲን አያስወጧትም ከድራማው። ግን እነኚህ ትልልቅ ሁለት ሰዎች ይውጡ ከድራማ ውስጥ ውልቅ በሉ እናንተ ማለት ነው እንዴ። ወደ ቤተ ክርስቲያን ሄዱ እስቲ ነጠላ ልበሱና፣ የምሬን ነው የምላችሁ እናንተ ሁለታችሁ ማለት ነው የናሆሜ እናትና ወይዘሮ ቅድስት ወደ ቤተ ክርስቲያን ሄዱና ተሳለሙ። እዛ ይሻላቸዋል ማለት ነው። ለድራማው እንኳ ብዙም አትመጥኑም እውነት ለመናገር በዛ እኮ የምሬን ነው። በጣም አበዛችሁት። ጽናት ምን አደረገች? እሺ እውነት ስቃይ ነው በዛችሁ። የሰው ልጅ ደግሞ በዚህ ደረጃ ዝቅ አድርጋችሁ የምትንቁ ሰዎች ገረድ አይደለሽም እንዴ? ከየት እንደተነሳሽ ኪራ ለምን መሰለሽ ቀለበት የማያስርልሽ? ስለማትመጥኝው እኮ ነው። ለኪራ ስለማትገቢው ታያለሽ። እኔ አሁን ልጄን ድል አድርጌ ስድርለት አላለችም። እሱንማ ተኝተሽ በልመሽ ስታይ እንጂ በውንማ አይሆንም አለቻት ጽናቴ። እሷ አሁን ያንን ነገር ያደረገችው እንግዲህ ኪራ ጽናት እቺ ቤትን እንዳያገባ ነው። ከሁለቱም ምረጥ ነው፣ ከጽናት ከእስር ቤቱ እንግዲህ ሚስት ልጄን ከምታገባና ከእስር ቤቱ ምረጥ ትለዋለች። እንግዲህ ይሄ ኪራ ምርጫ ነው። አላቅም ጽናት ኪራን አሳልፋ ትሰጣለች ብዬ አላስብም። እንግዲህ ምሩዬም እንግዲህ በጣም ታሳዝናለች። ናሆሜም የእናቱን ወሬ ሰምቶ እሷ ላይ ተቀይሮባታል። እንደዚህማ በአንድ ጊዜ አትገልበጥባት እንዴ! እሷ በጽናት አትደራደርም። ጽናት እኮ ታሳዝናለች። እኔ የእነሱ መከራ አልቀምና የእኔ ህይወት ይበጥበጥ እንዴ! ከዚህ በኋላ አያገባኝም ስለነ ጽናት አለ ማለት ነው። ናሆሜ ምን ሆነክ ነው? ኪራ እኮ ጓደኛክ ነው። ይሁና መርዳት ባለብኝ እረዳለሁ እንጂ ህይወቴን በጠበጥ አልፈልግም አለ። መጀመሪያ እናትህን ምከራት። ምንም ያደረገችው ነገር የለም መራዊት ማለት ነው እንዴ። ናሆሜም ደግሞ ዝም ብላ የእናትን ወሬ ይዘ እንትን አትበል። ምንም ያደረገችው ነገር የለም። አይታለች ባይ ነው አይደለ? ግን እሷ ለዚች ለቅድስት ጓደኛ ስለሆነች ብቻ እሷ በወሬ ሞልታት ነው እንጂ ምንም ያደረጉት ነገር የለም። በእንቅርት ላይ ጆሮ ደግፋሉ። እንግዲህ ደግሞ ለማትወልድ ሴት እንደ ይሄን አክል መጨነቅ በፈጣሪ ምን ያላለችው ነገር አለች። የናሆሜ እናት ደግሞ
በመጀመሪያ ላይ ጥሩ ሰው መስላችሁ ትመጡና መጨረሻ ላይ ግን ነገሮችን ታበላሻችሁታላችሁ። የምር ጥሩ ሰው ናት፣ በቃ ደስ የምትል ሴት ናት እያለች መሩዬ እንግዲህ የናሆሜን እናት ወዳት ነበረ። መጨረሻው ግን ይሄ በመሆኑ በጣም ያሳዝናልም በጣም ያሳፍራልም። አልሙሄም መሩዬ እንግዲህ አብሽሪ፣ ጽናቴም አትታሰሪም። እንግዲህ ምሳ የሚያመጣልሽን ጠብቂ፣ እንግዲህ እዛ ትበሰብሻታለሽ።